ላብራቶሪ ውስጥ የሚፈበረኩ በሽታዎች አሉ። ገነት ላይ 1 ደቂቃ እኛ ምድር ላይ 52 ዓመት አሁን ባለው አቬሬጅ 1 ደቂቃ ተኩል ነው የምንኖረው እንደማለት ነው። አሚዛራክ የሚባል ከወደቁት ከ200ዎቹ ነገዶች መካከል አንዱ አሚዛራክ ይባላል። እሱ ለሰው ልጆች ያስተማረው በሽታ መጠረ በጣም በጨነቀውም ጊዜ በከፋውም ጊዜ ግራ በገባውም ጊዜ ቅዱስ ገብርኤልን ጠይቀው ነበረ። ቅዱስ ገብርኤል ያማክረው ነበር፣ እንደ ወዳጁ ያማክረው ነበር። ያው ሰው በየዘመኑ የየራሱ ፈተና አለው አይደል? አዎ ዘመኑን የሚመስል ለምሳሌ አሁን አዳምና ሔዋን የራሳቸው ፈተና እኮ ነበራቸው። የራሳቸው ድብርት ውስጥ ገብተው ነበር። ነገራችን ላይ አዳም የስነ ፍጥረት አንድምታ መጽሐፍትም አባቶች የሚያስተምሩት ምንድን ነው መሰለሽ? ከገነት ከወጡ በኋላ ተቅበዘበዙ ይላል፣ ወደ ምድር ከመጡ በኋላ። ምክንያቱም እዛ የነበረው አኗኗርና እዚህ ያለው አኗኗር በፍጹም አይገናኝም። ገነት ላይ ነበረውና ምድር ላይ ያለው ሌላው የስነ ፍጥረት አንድምታ ላይ ምን መሰለሽ? አክሲማሮስም ላይ ገነት ላይ 1 ደቂቃ እኛ ምድር ላይ 52 ዓመት ነው። አሁን ባለው አቬሬጅ 1 ደቂቃ ተኩል ነው የምንኖረው እንደማለት ነው እዚች ምድር ላይ። ስለዚህ የኃይል የጊዜ የግዝፈት ልዩነት አለ በገነትና በመሬት መካከል፣ በሁለቱም መካከል። ስለዚህ እሱ ብቻ ስነ ልቦናዊ መረጋጋት አይሰጥሽም። ሌሎቹን ነገሮች ትተሻቸው ማለት ነው። ሳይንሳዊ በሆነ መንገድ ኤክስፕሌን ብታደርጊው ሰዎች ማርስ ላይ ሲሄዱ ሊገጥማቸውና የገጠማቸው ነገር እና አዳምና ሔዋን ገጥማቸው ነበር እንደማለት ነው። እና ሲመጡ በጣም ተቅበዘበዙ ይላል። ከዛ በኋላ ያው ግጭትም ነበራቸው እንደምታውቂው፣ በአዳምና በሔዋን መካከል የነበሩ ግጭቶች አሉ። በተደጋጋሚ አንቺ ነሽ የሚባባሉ ነገሮች ነበሩ። ፋቱ ያንቺ ነው እና መጨረሻ ላይ አኮረፋት። እሷን ድብርት ውስጥ ገባች፣ እሱም ድብርት ውስጥ ገባ ይላል። እና ከዛ በኋላ መጥቶ የረዳቸው የአዳም የቅርብ ወዳጅ የሚባለው ከመልአኩ ቅዱስ ገብርኤል መጥቶ እንደረዳቸው ከድብርት ውስጥ እንዲወጡ። ድብርት ውስጥ የገባው ከእሷ ስለራቀ እንደሆነ ይሄ ራሱ በነገራችን ላይ አንድ ስኩል ኦፍ ቶት ነው። በተለይም አሁን ላይ ፌሚኒዝም እና እዚህ ጋር የሚነገሩ የሚሰሙ ነገሮች አሉ አይደለ? እሱን ሀሳብ እንኳን ብታነሹ በጣም ብዙ ሀሳቦችን እውቀቶችን ታገኛለች። ብቻ ከሔዋን ርቆ ሰላምን እንደማያገኝ፣ ረፍትን እንደማያገኝ፣ ደስታን እንደማያገኝ አባታችን ሊቀ መላኩ ቅዱስ ገብርኤል አስተማረው። ከዛ በኋላ ሄዶ ታረቃት ይላል። እንደውም ከገነት በንስር ክሪስታል የከበረ ማዕድን አምጥቶ ስጦታ እንዲሰጣት ነገረው ይላል። እና ሄዶ ስጦታ ሰጣት። የመጀመሪያው ስጦታ ማለት ነው። ከሰጣት በኋላ አወቃት ይላል። ሰው መጀመሪያ ተዋወቁ እና በየዘመኑ በየጊዜው ሰው የራሱ ፈተና አለው፣ የራሱ ቻሌንጅ አለው። ስለዚህ ድብርቱም፣ ጭንቀቱም፣ ፍርሃቱም አሁን ላይ በሽታ የምንላቸው ነገሮች በየዘመኑ ነበሩ። እዛን ጊዜ ነበሩ ማለት ነው። ያኔ አዲስ ነገር የለም። አዲስ የሚፈጠሩ ህመሞች አሉ። ምንድነው ልዩነቱ መሰለሽ? ብራንድ ነው የሚደረጉት። አሁን በደንብ ብራንድ ይደረጋሉ። ስማቸው እየተቀየረ የብራንዲንግ ስራዎች ናቸው እንጂ የሚሰሩት ያልነበረ ህመም የነበረ በሽታ የነበሩ ናቸው። ላብራቶሪ ውስጥ የሚፈበረኩ በሽታዎች አሉ። ኮንስፓይሬሲ ቲዮሪ ሊመስል ቢችልም ይፈበረካሉ። ይህንንም ከሃይማኖትም ከታሪክም ማዘር እናነሳው እንችላለን። እንዴት በሽታ መፈብረክን ለሰው ልጆች እንዳስተማሩ መጽሐፍ ሄኖክ ላይ ተቀምጧል። አሚዛራክ የሚባል ከወደቁት ከ200ዎቹ ነገዶች መካከል አንዱ አሚዛራክ ይባላል። እሱ ለሰው ልጆች ያስተማረው በሽታ መፍጠር ነው። አሁን በተለምዶ የምንሰማቸው መተት፣ ድግምት እንደዚህ የሚባሉ ነገሮች አሉ አይደለ? ኢቨን ተፈጥሯዊ የሆኑ ነገሮችን በሽታ እንዴት ለመፍጠር እንደሚጠቀሙባቸው ያስተማረው እሱ ማለት ተፈጥሯዊ የሆኑ ነገሮች በሽታ መርዝ ለመስራት አሉ አይደለ? እነዚህ አሁን ለምሳሌ ክሪስታሎችንም ተጠቅመሽ ሊሆን ይችላል፣ እጽዋቶችንም ተጠቅመሽ ሊሆን ይችላል፣ ሌሎችንም ነገሮች ተጠቅመሽ ሰዎችን እንዴት መጉዳት እንደሚቻል፣ ሰዎች እንዴት ህመምን መፍጠር እንደሚቻል ያስተማረው አሚዛራክ የሚባል ከወደቁት የስማዚያ ነገሮች መካከል አንዱ እሱ ነው። አንዳንዴ ነገሮችን ለመረዳት ከኋላ መጀመሩ ጥሩነቱ እሱ ነው። ስለዚህ ከዛ ጊዜ አንስቶ በተለይ አሁን የስነ ልቦናውን ሳይንስ እናነሳ ከዚህ መጀመራችን እንደውም ጥሩ ነው። ከዛ በኋላ እሱን ፕራክቲስ እያደረጉ እሱን እያደረጉ የሰው ልጆች እርስ በርስ ተጠፋፉ። ትክክል። እስከ ኖህ የጥፋት ጊዜ ድረስ ማለት ነው። ከዛ በኋላ ያው እነዚህ 200ዎቹ በርባኖስ ስር ተዘጋባቸው ይላል ማለት እስር ቤት ገቡ። ሌላው ህዝብ ጠፋ። አዳም ኖህ ከነ ልጆቹ ተረፈ። ከወጡ በኋላ የኖህ ልጆች 3 ልጆች ከወጡ በኋላ እነዚህ የስማዚያ ነገዶች አይምሯቸውን ያስጨንቋቸው ነበር ይላል መጽሐፈ ኩፋሌ ላይ። ኩፋሌ ላይ
የሄኖክም አንድምታ መጽሐፍ ላይ ማለት ነው። አይምሯቸውን አስጨነቋቸው። ጭንቀት ነበረባቸው፣ ድብርት ነበረባቸው። ኮመን ሜንታል ዲስኦርደር የምንለው ትራውማ ነበረ። ቀላል ነገር አይደለም ያሳለፉት መርከቡን ለመስራትም ከዛ በኋላ ዓለም እነሱም ያውቋት ዓለም አይደለችም። ትክክል። ግን ዋነኛው እዛ ጋ የተገለጸው ነገር ምንድነው? መንፈሳዊ ጥቃት ነበረባቸው። እዛ ጋ የሚያስተምረን ምንድነው? በመንፈስ ጥቃት የሚመጡ የአይምሮ ህመሞች አሉ። ጭንቀት፣ ድብርት፣ ፍርሃት፣ ትራውማ የምንለው ነገር ማለት ነው። ስለዚህ ምንም መፍትሄውን አላወቀም፣ መድኃኒቱን አላወቀም። ኖህ አምርሮ አለቀሰ። ለልጆች መፍትሄ ስጥልኝ ብሎ አምርሮ ሲያለቅስ እግዚአብሔር የ700 እጽዋቶችን እውቀት ገለጸለት ይላል። እነዚህ 700 እጽዋቶች አንዱን ከአንዱ እንዴት ቀመሙ፣ 300ዎቹም በወተትና በማር ይላል። አንዱን ከአንዱ እንዴት እየቀመመ ልጆቹን መፈወስ እንደሚችል አስተማረው። እሱም እውቀት ተቀበለ፣ ልጆቹን ፈወሰ። የተቀበለውን እውቀት ጻፈው፣ ለልጆቹ አስተማራቸው ይላል። ይሄ እውቀት ይሄ መጽሐፍ ማለት አሁን ላይ በዚህ ዘርፍ ላይ ያሉ አባቶች ዕፀ ደብዳቤ ብለው የሚጠሩት መጽሐፍ ማለት ነው። ዕፀ ደብዳቤ ተብሎ ከዛ ጊዜ ዘመን አንስቶ ከትውልድ ወደ ትውልድ ከትውልድ ወደ ትውልድ እየተሸጋገረ የመጣ ኢትዮጵያዊ መጽሐፍ አለ መጽሐፍ። ይሄ መጽሐፍ ምንድነው የሚያስረዳው? የእነዚህ ኢትዮጵያ ውስጥ ብቻ ያሉ አንዳንዶቹ ሌላም ሀገር ሊኖሩ ይችላሉ። ኢትዮጵያ ውስጥ ያሉ 700 እጽዋቶች አሉ። እነዚህ 700 እጽዋቶች አንዱን ከምን እየተቀመመ መፍትሄ እንደሚሰጥበት የሚያስተምር ነው እና የባህል ሐኪሞቻችን የሚባሉት የባህል ሕክምና አይደለም። በመሰረቱ መባል የለበትም ነው የሚለው። ምን መባል አለበት? ሳይንስ ነው፣ ተግባራዊ እውቀት። ሳይንስ ማለት ተግባራዊ እውቀት ነው አይደለ? አሰጣጡ ነው እንጂ ባህላዊ እውቀቱ አይደለም። እውቀት ባህላዊ ሊሆን ይችላል። ባህል ሌላ ነገር ነው፣ እውቀት ሌላ ነገር ነው። ፕራክቲስ ይደረጋል፣ ኤክስፐሪመንት ይደረጋል። ልትለኪው ልትሰፍሪው የምችው እውቀት ሜዥር ሊደረግ የሚችል እውቀት ነው። አሰጣጡ ነው ባህላዊ እንጂ እውቀቱ ባህላዊ አይደለም። ዞሮ ዞሮ ግን አሁን ላይ በዚህ ዘርፍ ላይ ያሉ ባለሙያዎቻችን ያወቋቸው እውቀቶች የሚጠቀሙባቸው ከዛን ጊዜ አንስቶ ከኖህ ጊዜ ዘመን አንስቶ ከአባቶች ከትውልድ ወደ ትውልድ ሲተላለፍ የመጣ መጽሐፍ። ስለዚህ አባቶች እንዴት ነበረ የሚፈውሱት? አንድም በፊት ከክርስቶስ ልደት በፊት ከኖህ በፊት የነበረው ዘመን ላይ ከእግዚአብሔር ጋርም ከቅዱሳን መላእክት ጋርም ጥልቅ ግንኙነት ነበራቸው፣ የመንፈስ ግንኙነት ነበራቸው። በሕገ ልቦና የሚባለው ዘመን ላይ ማለት ነው። ቅድም እንዳልኩሽ ለምሳሌ አዳም ራሱን ካውንስለር አግኝቶ ነበረ፣ ወይም ቴራፒስት አግኝቶ ነበረ። ቴራፒስት ነበረ። ቅዱስ ገብርኤል ቴራፒስት ነበረ። ምክንያቱም ሲከፋው ያዋራው ቅዱስ ገብርኤል ነበር። ለዛ ነው የአዳም የቅርብ ወዳጅ የተባለው። ለዛ ነው አዳም በጨነቀውም ጊዜ በከፋውም ጊዜ ግራ በገባውም ጊዜ ቅዱስ ገብርኤልን ጠይቀው ነበረ። ቅዱስ ገብርኤል ያማክረው ነበር፣ እንደ ወዳጁ ያማክረው ነበር። መጽሐፍ የሚያስረዱት ከኖህ ጊዜ በኋላ ግን የነበሩት አባቶች በህርቦች በእጽዋቶች የሚሰጥ እውቀቱ ነበራቸው። በመንፈሳዊም ደግሞ በሌሎች ፕራክቲሶች ደግሞ እውቀቱ ነበራቸው። እሱን እያጎለበቱ እውቀት ደግሞ ኳንቲፋይ የሚደረግ ነገር ነው። የኛ አባቶች ከኖህ የተቀበሉትን ብቻ አይደለም ያስቀጠሉት። ኖህ ያንን እውቀት ያገኘው እንዴት ነው? እግዚአብሔርን ጠይቁ አይደለም። ስለዚህ ከእግዚአብሔር ጋር በነበራቸው ጥልቅ ግንኙነት ያንን እውቀት እያሳደጉት እያጎለበቱት ሄደዋል። ከዛ ደግሞ እርስ በርሳቸው እየተማማሩ ተፈጥሮን እያገናዘቧት ተፈጥሮን በደንብ አግባቡ ተጠቅመውባታል። ትክክል። ከዛ አንጻር ማየት እንችላለን። ስለዚህ በየዘመኑ የሚፈውሱባቸው ነገሮች ነበሩ አሉ። እንዳልኩሽ አሁን በሽታዎቹ የተለያዩ ናቸው። ያሁን በጥልቀት ስትገቢ በተለይ እነዚህ መጽሐፎች ላይ ከፋፍለው ነው የሚያስቀምጧቸው። ያው አንቺ በደንብ ፕራክቲስ ስለምታደርጊው በደንብ ትያለሽ። አሁን ዴሴም የሚባለው መጽሐፍ አለ አይደለ? እኛ ጋርም ስትመጪ የዕፀ ደብዳቤ እንደዚህ አይነት አፕሮች ነው ያለው። እንደ ዴሴም 5 ማለት ነው። በደንብ በዛ ልክ ባይሆንም አፕሮቹ ግን እንደዛ ነው። ይህንን መጽሐፍ ልታገኘው ትችላለሽ። አዲስ አበባ ዩኒቨርሲቲም እንዳለ አውቃለሁ። የኢትዮጵያ ጥናትና ምርምር ተቋም መጽሐፉ አለ። ሰው ምንድነው አካላዊ የሆኑ በሽታዎችን አካላዊ በሆነ መንገድ የሚያስቀምጣቸው። አካላዊ ለሆኑ በሽታዎች የሚዘጋጁ መድኃኒቶች ለብቻ ናቸው። በመንፈስ ጥቃት የሚመጡ በሽታዎች ከሆኑ ደግሞ ለእነሱ ደግሞ ለብቻ ይዘጋጃል። የስነ አእምሮ ህመሞች አሁን በዲስኦርደር የምንላቸው ነገሮች አሉ አይደለ? ለእነሱ ደግሞ በራሱ ደግሞ ሌላ መንፈሳዊ ሕክምና አላቸው። ሁሉንም በየዘርፉ አስቀምጠውታል።
በደንብ አሁን እዚህ ላይ ኤክስፐርት የሆኑ አባቶችን ሄደሽ ብትጠይቂ ብታገኛቸው ቅድም ያልኩሽ ደብዳቤ ብቻ አይደለም፣ ሌሎችም በርካታ መጽሐፍት አሉ ከዛ በኋላ የተጻፉ እንደየራሳቸው እውቀት አባቶች እውቀቱን እያጎለበቱ ለምሳሌ ፍሮይድ እውቀቱን አግኝቶ ቲዮሪውን ዴቨሎፕ አደረገ እንደምንለው እኛም አባቶች ዴቨሎፕ ያደረጓቸው እውቀቶች አሉ። አንዱ አንዱን ይቀበለውና በራሱ መንገድ ያጎለብተዋል። በጣም ብዙ መጽሐፍትን ማንሳት እንችላለን። ለስነ አእምሮ ሕክምና አባቶች የሚገለገሉባቸውና የሚጠቀሙባቸው መጽሐፍቶች አሉ። በዛ ሰዓት እንደዛ በደንብ ተረጭቻለሁ። ከዚህ በፊት ጠቅሻለሁ። ለምሳሌ አሁን መጽሐፈ አፍልሆ የሚባል መጽሐፍ አለ። እሱ ምንድን ነው? አሁን እሱ ለመርሳት ከአልዛይመር ጋር በተገናኘ የሚጠቀሙበት መድኃኒት የሚያዘጋጁበት መጽሐፍ ነው። አፍልሆ የተባለው ቅድም አሰጣጡ ባህላዊ ነው ብዬሽ የለ እጽዋቶቹን አፍልተው ስለሚያዘጋጇቸው ነው አፍልሆ የተባለው። ከአሰጣጡ ጋር አንገናኝቶ አፍልሆ ተባለ እንጂ መጽሐፉ ማለት ነው። ግን አልዛይመርን ትሪት ለማድረግ የሚጠቀሙበት መጽሐፍ፣ ሌሎችንም ከሱ ጋር የተገናኙ ህመሞችን ማለት ነው። ስለዚህ በርካታ መጽሐፍት ልንጠቅስ እንችላለን ከስነ አእምሮ ሕክምና ጋር የተገናኙ ማለት ነው። ስለዚህ አካላዊ በሽታን እንደ አካላዊ ውስጥ ደዌ የሚባሉትን እንደ ውስጥ ደዌ፣ ስነ አእምሮ በሽታዎች እንደዛ፣ መንፈሳዊ ጥቃቶች የእኛን የተለየ ያደርገዋል ብዬ ማስበው በተለይ ከምዕራቡ ዓለም ሪያሊስቲክ ሆነው ለይተው አስቀምጧቸዋል። መንፈስ የለም፣ በመንፈሳዊ ጥቃት የሚመጣ ህመም የለም፣ በሽታ የለም ብለው አላስቀመጡ። አለ በሽታዎቹ እነዚህ ናቸው፣ በሽታ ነው በቃ የሚባሉት፣ ምልክቶቹ እነዚህ ናቸው፣ ልክ ነው፣ ህክምናዎቹ እነዚህ ናቸው ብለው ህግና ስርዓቱ አስቀምጠውላቸዋል። አሁን ቲዮሪዎቹ ላይ ፕራክቲሶቹም ላይ ስንመጣ ልናነሳቸው እንችላቸው ማለት ነው። ለምሳሌ አሁን በካውንስለር እና በክላይንቱ መካከል ያሉት ግንኙነቶች አሉ፣ ኤቲክሶች አሉ ምናምን አይደለ? እነሱ ኤቲክሶች የቴራፒ አሰጣጡ እንዳለ አለ እኮ እንደየበሽታው አይነት ማለት ነው። ሜይ ቢ አሁን ትራውማ ላይ ስንደርስ እናነሳቸዋለን። እንዴት ነው? በጣም አይ ትራውማንማ ታነሳዋለን የኔ ጉዳይም ስለሆነ ከነ ኤቲክሶቹ ጥንቅቅ ብለው ተጽፈው ተቀምጠዋሉ። ፕራክቲስ የሚያደርጓቸውን ሰዎች ነበሩ እንደየበሽታው አይነት። መጀመሪያው ነገር ፍላጎት ነው ማለት አሁን ራፋቴንን ላገኘው ብለሽ አሰብሽ፣ ከዛ ጠራሽኝ አይደለ? ሁለቱም ባታረጊን ይመጣል ወይ? አይ አትመጣም። ኤግዛክትሊ። ስለዚህ እውቀቱም ልክ እንደዛው ነው። አንዳንዱ ሳይፈልገው ቁጭ ብሎ እውቀቱ እሱ ጋር እንዲመጣ የሚፈልግ ትውልድ አለ። ይሄን እንደ አንድ ፖይንት የሚያዘው እና በጣም ብዙ ሴራዎች አሉ። ኢትዮጵያ ባለፉት 5000 ዘመኖች የተፈተነችው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተፈተነችው በእነዚህ እውቀቶች ምክንያት ነው። ምክንያቱም ዓለም የሚመራው በእውቀት ነው አይደል? ትክክል። ግሎባላይዜሽን የእውቀት ውጤት ነው። ሳይንስና ቴክኖሎጂ ግሎባላይዜሽን ሊድ የሚያደርገው ሳይንስና ቴክኖሎጂ ነው። የእኛ ሳይንስና ቴክኖሎጂ እነዚህ እውቀቶች ናቸው። ዓለምን የመግዛትና ያለመግዛት ሚዛኑ የሚመሰት ነው እነዚህን እውቀት በመጠቀም እና ባለመጠቀም። ስለዚህ እነዚህን እውቀቶች አሁን ቀን የሚጠቅስልሽ መጽሐፎች እንዳለ ከዚህ በኋላ የሚጠቅስልሽ የምችላቸው መጽሐፍቶች እንዳለ የል ዩኒቨርሲቲ ውስጥ አሉ፣ ኦክስፎርድ ዩኒቨርሲቲ ውስጥ አሉ፣ ካናዳ ውስጥ ያሉ ትላልቅ የትምህርት ተቋማት አሁን ቅድም ጠቅስልሽ መጽሐፎች ደብዳቤን ጨምሮ አፍልሆ፣ መፍትሄ ስራይ የሚባሉ ከ20 በላይ ኮሌክሽን መጽሐፎች አሉ። መፍትሄ ስራይ ማለት ምንድነው መሰለሽ? ከነስሙ ለተደረገብሽ ነገር መፍትሄ ነው። ቅድም እነዚህ የወደቁት የተባሉት የነስማዚያ ነገሮች በሽታን የሰው ልጅ ላይ ይፈጥራሉ ብለናል አይደለም? ስለዚህ የሰው ልጅ በተፈጥሮ ክፉ አይደለም። ይሄ ነው ክፉ ሆኖም አልተፈጠረም። ግን የክፋት ስራ ውስጥ ግን ይገባል። ልክ ነው አይደለም? ልክ ነው። አሁን ያለምን ሁኔታ እኮ ስታዩ ቅዱሳን አሁን የኛ ቅዱሳን አባቶች በእውቀት በቅተው ክንፍ አውጥተው አባታችን አቡነ ተክለ ሃይማኖት ጻድቅ ሆነዋል። ለምንድን ነው የሆኑት? በጽድቅ ስራ በቅተው። ሰው በክፋትም ሲበቃ ከሳጥናኤል በላይ ይሆናል ሰው ሆኖ ራሱ። ስለዚህ የሰው በህይወትሽ ላይ የሰው ልጆች በክፋት በምቀኝነት በተንኮል አያጠቁሽም ማለት አይደለም። የአእምሮ በሽታ አለ በደንብ ብዙ ሰዎች ተሰቃይተው የዳኑበት ነገር ነው፣ የሚድኑበት ነገር ነው። ችግሩ ምንድነው? ዲናይ ስለምናደርግ ነው፣ ሌብል ስለምናደርግ ነው፣ ክፉና በጎውን ስላለየ ነው። ስለዚህ አባቶች ምን ያደርጋሉ? በሰው ልጆች በክፋት መተት፣ ግንትን፣ ያጃሳብና የሚባሉ መናፍስቶችን በዛር መናፍስት ምናምን አማካኝነቶች የሚመጡ በሽታዎችን የሚፈውሱባቸው መጽሐፍቶች ናቸው።
ተፈጥሮ በራሱ አሁን እኛ አካላችን በራሱ ይታመማል እኮ አይደል? ራሳችን ባለመጠበቅ ሊሆን ይችላል። በደንብ ልናነሳቸው የምንችላቸው ነገሮች አሉ። በሰው ክፋት የሚመጡ በሽታዎችን ግን እንትን ለማድረግ ለመፈወስ እነዚህ መፍትሄ ስራ መጽሐፍቶችን ነው የሚጠቀሙባቸው። እነሱን መልሰው ለክፋት የሚጠቀሙባቸው ሰዎች አሉ። አዎ አቢዩዝ የማይደረግ ነገር የለም። ውሃ አቢዩዝ ይደረጋል አይደለም? አዎ አልኮል ይሰራበታል። አልኮል ታደርገዋለህ፣ መርዝ በጨምርበት መርዝ ይሆናል ይሄ ውሃ። ልክ እንደዛ ለክፋት የሚጠቀሙባቸው ሰዎች አሉ። ኃላፊነት መውሰድ ይገባል። መፍትሄ ስራዬ እውነተኛዎቹ መፍትሄ ስራዬ መጽሐፍቶች የትኞቹ ናቸው የሚለውን በስነ ስርዓት አድርጎ ማስተማር